መንማይ አንዴ ሳሚኝ እያልክ እዛ ተለጠፈ ጭሪ ይመስል ማለት ነው መሽገር ይመስል የሰውን የሴቱን ሁሉ ከንፈር ስትመጠመጥ ምትውላለህ። ከንፈሯን ስትስም ባጭር ቃል እናገራለሁ የመራቢያ አካልህ ይነሳል። አይደለም እንዴ? ነው ማን ነው የምታታልለው? ማን ነው የምታታልለው? አንቺ ማን ነው የምታታልለው? ማግባት አለብኝ ብዬ ነው። አላገባሽ? አላገባው ደሞ አሪፍ ቀን የመጣሽ የስ ዛሬ በቃ የመጨረሻ ብዬ ነይ ተከተይኝ ዝም ብለሽ። ተንብይ ገና ነው ልተንብይ። ስሚ አሁን ሲስተርዬ ቆንጅዬ ነሽ፣ አፍንጭሽ ተልካካ ነው፣ ወገብሽ 8 ቁጥር ነው። 2 ከወለድሽ በኋላ እንደ ንግድ ባንክ ክብ ትሆኛለሽ። እየዘለላችሁ እንደገረመኝ እንዴት እንደደነቀኝ ዶክተር ጉባኤ ውስጥ ቁጭ ብዬ ቃለ ሕይወት ቤተክርስቲያን ንብረት አምባ እየተሰበከ ያለ መድረኩን ከፍቶ ጌታ መድረኩ ዝግ ነው፣ ፑልፒቱ ማለት ነው። ከፑልፒቱ ጀርባ ዝግ ነው ግድግዳ ነው። ግን ተከፍቶ ያሳየኝን ምንድነው ብዬ የምልህ ኢየሱስ ጌታ ዘበኛ ነው ያለ ስትፈልግ ጠዋት ስትፈልግ በቀን ስትፈልግ በማታ ስትፈልግ በክረምት ስትፈልግ በፀሐይ እዛም እየሄድክ አታጠቅስም፣ እዚህም እየሄድክ አታጠቅስም። አንተ ማን ነው እንደ ድግስ ቤት ማማሰያ ያደረገ? አንቺ ማነሽ የድግስ ቤት ማማሰያ ይመስል ሁሉ እየመጣ አንቺ ጋር ማዕድን ቁፋሮ ነው እንዴት ተያዘው? አቤት ማዕድን ቁፋሮ ነው እንዴት ተያዘው? ከአንቺ ውስጥ ወርቅ ነው እንደሚያወጡት ለጠየቀሽ ወንድ ሁሉ እየሄድሽ እምትገለበጪው ማለት ነው እንደ ጠገበ አህያ። ዞር በይ በላት እችን የምትሯሯጥ ጋለሞታ ሴትዮ ስርዓት አስይዛ። ፕሮፌት ማጋኔ ጄሪዬ ማጋኔ ባምንዬ ማጋኔ ጌድዬ ማጋኔ ረረ ማጋኔ ላላዊ ቀርሲ ነው ሰው እያበድን መሳቂያ ሆነን በቃ ለአእምሮ የሚመች አገልግሎት የሚል እኮ አለ ቃል ውስጥ አይደል? አንዳንድ ጊዜ ሰዎች ወደ ወንጌል እንዳይመጡ እንቅፋት የሆኑ ሰዎች በቸርች በአጥቢያ ቸርች መድረክ ላይ የሚያብዱና በየመንገዱ የሚያብዱ ናቸው። እነዚህ ሰዎች ለብዙ ሰው መሰናክል ሆነዋል። አሁን ከፍቼ ባሳያችሁ በጣም ትናደዳለህ። እንዲህ አይነቱ ሰው ነው ወንጌል ሊሰብክ ነው የወጣው። እንደ ድመት ይጮሃል፣ እንደ ውሻ ይጮሃል። መንገድ ላይ ቆን አዲስ አበባ መገናኛ የኔው አሁን ብፁዕ አምላክ ከፈለክ በእውቀት እኔ እናንተ ነው አፈን እንዳትከፍት አንተ ይቆማጣል ልጅ የከካም ልጅ አረ ሉክ መንበር እንበልላችሁ፣ ነጩ መንበር የማርቆስ መንበር እንበልላችሁ ወይስ የሙስሊሞች መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ የደርግ መንበር እንበልላችሁ? ውጥንቅጡ የወጣ መንበር አይደለም፣ ሊያስመካ አይደለም፣ ደረት ሊያስነፋ ሊያስደፋ አንገት ለሚያስደፋ መንበር ማለት ነው። ኦርቶዶክሶች ጠንካራ 3 ካርድ አላቸው። በእነዚህ 3 ካርዶች አታሸንፏቸው። በጥምቀት ዙሪያ፣ በጌታራ ዙሪያ፣ በአፖስቶሊክ ሴንሴሽን ዙሪያ ከየትኛው ማስረጃ አላቸው። ከቤተ ክርስቲያን ታሪክ ላይ ማቅረብ ይችላሉ። ከአፖስቶሊክ ፋዘር ማቅረብ ይችላሉ። የዚህ እንግዲህ ሐሳብና መረዳት ይዤ በጥምቀት ዙሪያ ከነሱ ጋር ዲቤት ልገባ አልችልም። ማን ነው እየጨቀጨቀ ያለው እዚህ እየደወለ? የሆነ ሰው አለ ወግቼዋለሁ። እንዲህ እየሳክ ዘመን ይለቅ። ምን አይነት ሰው ነው? ከአገልግሎት መስጫ ክልል ውጭ አራኩት። አሜን። ጴንጤ የሆንኩበትን ቀን ወደ ጌታ የመጣሁበትን ቀን እንዴት እንደምወደው ልነግራችሁ አልችልም። አንዴ ሳሚኝ እያልክ እዛ ተለጠፈ ጭሪ ይመስል ማለት ነው መሽገር ይመስል የሴቱን ሁሉ ከንፈር ስትመጠመጥ ምትውላለህ። ከንፈሯን ስትስም ባጭር ቃል እናገራለሁ የመራቢያ አካልህ ይነሳል። አይደለም እንዴ? ነው ማን ነው የምታታልለው? ማን ነው የምታታልለው? አንቺ
ማንን ነው የምታታልለው? በየወንዙ ሄዶ መቀደስ የተኛውን ሰይጣን ለመቀስቀስ ብሎ የሚል የድሮውን ነገር እንድናመጣ አልፈልጋና ነው። እናስ እየሄድክ አትለጠፋ። ስትፈልግ ጠዋት፣ ስትፈልግ በቀን፣ ስትፈልግ በማታ፣ ስትፈልግ በክረምት፣ ስትፈልግ በፀሐይ፣ እዛም እየሄድክ አታጠቅስም፣ እዚህም እየሄድክ አታጠቅስም። አንተ ማን ነው እንደ ድግስ ቤት ማማሰያ ያደረገ? አንቺ ማነሽ የድግስ ቤት ማማሰያ ይመስል ሁሉ እየመጣ አንቺ ጋር ማዕድን ቁፋሮ ነው እንዴት ተያዘው? አቤት ማዕድን ቁፋሮ ነው እንዴት ተያዘው? ከአንቺ ውስጥ ወርቅ ነው እንደሚያወጡት ለጠየቀሽ ወንድ ሁሉ እየሄድሽ እምትገለበጩ ማለት ነው። እንደ ጠገበ አህያ ዞር በይ በላት። እችን የምትሯሯጥ ጋለሞታ ሴትዮ ስርዓት አስይዛት። ሞታ ልታስገድልህ ነው ትልልሃል። ስለዚህ እየነቀነቀች ማለት ነው። አደብ ግዢ በላት። አደብ ግዢ እየዘለላችሁ አቡነ ጎርጎርዮስ የኢትዮጵያ ቤተክርስቲያን ታሪክ በተባለው መጽሐፋቸው ከገጽ 92 እስከ 93 እንደሚናገረው ሁለት ጳጳሶችን ሜንሽን ያደርጋሉ። አቡነ ሳይሮስ እና አባ አብዱል ሁለት ይገኛሉ። ግብፅ ወይም አሌክሳንድሪያ ለኢትዮጵያ ከሾሞቻቸው ጳጳሳት ውስጥ ሁለቱ ጳጳሶች እንመልከት። አቡነ ሳይሮስ እና አባ አብዱል የሚባሉት ማለት ነው። አቡነ ሳይሮስ ከግብፅ እስልምና ምክር ቤት ጋር ስምምነት አድርገው የመጡ ናቸው። በክርስቲያን ምክር ቤት ጋር ከነሱ ጋር ስምምነት አድርገው የመጡ ሳይሆኑ ከግብፅ እስልምና ምክር ቤት ጋር ስምምነት አድርገው የመጡ በኢትዮጵያ ብዙ መስጊዶችን ያስገነቡ ናቸው። ከዛ ደግሞ ቀጥሎ የመጡት አባ አብዱል የሚባሉ ናቸው። አብዱል ሙስሊም ጳጳስ ነው። ሙስሊም የሆነ ጳጳስ ነው። ሙስሊም የሆነ ጳጳስ መጥቶ በመንበሩ ላይ ተቀምጧል። ሰምታችሁኛል? ሙስሊም የሆነ ጳጳስ መጥቶ በመንበሩ ላይ ተቀምጧል። ስለዚህ አሁን ጥያቄያችን ምንድነው መሰላችሁ? ነጩ መንበሮች መንበሩ ላይ ማርቆሳውያን ብቻ ሳይሆኑ ሙስሊሞቹም ተቀምጠውበታል ነው የምንላችሁ። ስለዚህ ሙስሊሙ የማን ነው? ለዩልን። የማርቆስ ወይስ የሙስሊሞች? ለዩልና። የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ በገንዘብና በሙስና የተገዛ መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ የሙስሊሞች መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ የደርግ መንበር እንበልላችሁ? ውጥንቅጡ የወጣ መንበር አይደለም፣ ሊያስመካ አይደለም፣ ደረት ሊያስነፋ ሊያስደፋ አንገት ለሚያስደፋ መንበር ማለት ነው። እኔ በጣም ብዙ የሚጮህ በጣም ችግር ያለበት ነው። ይህንን የቀረበውን መሞገት እችላለሁ ብሎ ለሚጠየቀው ጥያቄ መልስ መስጠት የሚችል መግባት ይችላል። ጳጳሱ ሙስሊም ናቸው? ዮሲ ቆይ የቀጥል ማስረጃውን እዮባ። ከዚህ ቀጥሎ አብዱል አለ። አባስ አብዱል ሁለተኛ ሰው ነው አይደለ? ዴቫ ሁለተኛ ሰው ነው። ከአባስ አብዱል የመጀመሪያውን አንዴ ጳጳሱ ሙስሊም ናቸው የሚለውን አንዴ ከፍታ አሳይን። እዛ ቦታው መረጃውን ይነበብና ይለቅ። አብዱል ይመጣል። ምንድነው ስናቀርብ ሰምተሃል? መጀመሪያ አብዱል ጋር እንሄዳለን፣ ችግር የለውም። አባስ አብዱል መረጃውን ስናቀርብ ምንድን ያልነው? እኔ ከፍቼ ነው እየጠበቅኩ ያለው። አባስ አብዱል ያልነው መጀመሪያ ፕሬዘንስ እናደርግ። አሁን ሙስሊም ናቸው ብላስላም ምክር ጋር እንትን ብለው ነው የመጡት። አባስ አብዱል ብያለ አይደል ያቀረብኩት? አብዱልን ነው አሁን ዮሲ ያቀረበው ጳጳስ ሙስሊም ናቸው ወይስ አይደሉም? ቀጥሎ ሙስሊሙ ጳጳስ አለ። ትክክለኛ እኛ ሙስሊም ናቸው ወይስ አይደሉም? ሙስሊም ምክር ቤት ጋር ተዋውለው ነው የመጡት። እነዚህ ነው ሙስሊም ግን አይደሉም አይደል? እነሱ በክርስቲያን ምክር ቤት ሳይሆን በሙስሊም ምክር ቤት ተዋውለው ስምምነት አድርገው ነው የመጡት። ጳጳሱ ሙስሊም ናቸው የሚል ማስረጃ አለ። አባስ አብዱልን ሙስሊም አለን እንዴ? አብዱልን ነው ሙስሊም ያለው። በጣም ጥሩ ቀጥል። በቃ አንደኛው ፈርሷል። አሁን እዚህ ጋር የምን አቀባበል ተደረገለት ነው የሚባለው? የጳጳስ አቀባበል ተደረገለት ይላል። ምን ነኝ ብሎ ስለመጣ ነው የጳጳስ አቀባበል የተደረገ? የሐሰት ደብዳቤ ይዞ የሐሰት ደብዳቤ ምንድን ነኝ ብሎ ነው የጳጳስ አቀባበል የተቀበሉ? የሐሰት ደብዳቤ ይዞ አባ ቄርሎስ ነኝ ስላለ ምን ብለው ነው የተቀበሉ? ጳጳስ ነው ብለው አይደለም የተቀበሉት። የሐሰት ደብዳቤ ስለያዘ ጵጵስና ተቀብሎ አይደለም።
ከየት ነው ጵጵስና የተቀበለው? ወይ አዳምጠኝ። እኔ ጵጵስና ተቀብሎ መጣ ሳይሆን ምን ብለው ነው አቀባበል ያደረጉለት ነው። እሺ ከአቀባበሉ በፊት ምን ይቀድማል? የሐሰት ደብዳቤ ይዞ አባ ቄርሎስ ነኝ ማለቱ አይደለ? እሱ ሰውየው ነው። እኔ እያልኩ ያለው ሰውየው እያወራን ያለ ነው እኮ ስለ አብዱ ነው አይደል? አቀባበል ነው የተደረገለት ነው። ስማኝ እንዴ፣ ከአቀባበሉ በፊት ሰውየው የሐሰት ደብዳቤ ይዞ አባ ቄርሎስ ነኝ አለ አይደለ? ሲጀመር በግብጽ ቤተክርስቲያን ጵጵስና አልተሾመም። በግብጽ ቤተክርስቲያን ጵጵስና የያዘው የሐሰት ደብዳቤ ነው። ከዛን በኢትዮጵያ ጳጳስ ይጠበቅ ስለነበረ እየሰማ ቆይ፣ የጠየቀው ጥያቄ ቅድም ጳጳስ የሚል አሳየኝ አይደል ያልከው? አዎ ኦኬ። እዚህ ጋር የምን አቀባበል አደረጉለት ነው የሚለው። ጳጳስ ነው ወይ ነው እንጂ የምን አቀባበል አደረጉለት የሚል ጥያቄ አልጠየቅኩም እኮ። ኖ ጳጳስ ነው የሚለው ብለህ አይደል የጠየቀው ቅድም? ጳጳስ ነው የሚል አሳየኛው። የስ አሁን እዚህ ጋር የምን አቀባበል ተደረገለት ነው የሚለው። የምን አቀባበል የሚለው የነሱ የተቀባዮቹን አቀባበል ነው የሚያሳየው። የሰውየውን ጵጵስና ግን አሳየኝ ነው የኔ ጥያቄ የሚቀርበው። የምን አቀባበል ተደረገለት? ይኸውልህ የተቀባዮቹን አይደለም የኔ ጥያቄ መጀመሪያ የሰውየውን ጵጵስና አሳየኝ። ሰውየው እውነተኛ ነው ትክክለኛ ነው አልኩህ እንዴ? የምን አቀባበል ተደረገለት? ሙስሊም ነው። ኦርቶዶክሳውያን ሙስሊም ጳጳስ ነበራቸው ብለህ ስንት ሰዓት ሙሉ ያወራው የት አለ? ምን የምን አይነት አቀባበል የተደረገ? የምን አይነት የሚለው የሰውየው ውሸት ላይ የተመሰረተ ነው። አንተ ግን ውሸታም ነው ሙስሊም ጳጳስ አላቸው ያልከውን አንተ አባ ቄርሎስ ነኝ ብሎ የምን አቀባበል የተደረገለት? ጳጳስ ነው ወይ ሰውየው? እኔ አሁን ሰውየው ኦተንቲክ ነው ትክክለኛ ነው ትክክለኛ አይደለም አርጉሜንት እሱ አይደለም። ጳጳስ ተብሎ አልተቀበሉትም ወይ? ጳጳስ አልነበረም ወይ እስከሚያዝበት ጊዜ ድረስ? ዴቫ ሰውየው ጳጳስ ነው እስከሚያዝበት ጊዜ ድረስ ጳጳስ አልነበረም ወይ? አልነበረም። ጳጳስ አልነበረም ሰውየው። የምን አቀባበል የተደረገለት? የምን አቀባበል የተደረገለት? ተቀባዮቹ ይኸውልህ፣ እሺ አይ ካሉን በለልኝ። የምን አቀባበል የተደረገለት? የጳጳስ በቃ ምኑ ነው? በቃ ጳጳስ አይደለም ጳጳስ ነው የሚለውን አንጣን ያልኩት። የምን አቀባበል የሚለውን አልጠየቁም። የጵጵስና አቀባበል ነው የተደረገለት። ምን ብለኝ? የጵጵስና አቀባበል የተደረገለት ደብዳቤው ምን ቢሆን ነው ይዞ የመጣው? የጵጵስና አቀባበል የተደረገለት የሐሰት ደብዳቤ አዘጋጅቶ ነው ይዞ የመጣው። በቃ የሐሰት ከሆነ እስካሁን ጳጳስ ሙስሊም ጳጳስ ነበራቸው ያልከው ውሸት ነበር ማለት ነው። በዚህ ቢያበቃ ጥሩ ነበር። እያንዳንዳችሁ ወደ ቤታችሁ ትሄዱ ነበረ። ሌላ አለ ስልህ አታምታታም ስልህ ብራዘር አታመልጥ። ሉተር የእግዚአብሔር ሰው ነው በሚለው የውይይት ጥሪ ተቀበለኛለህ ወይ? ለምንድን ነው የምገባው በዛ? በጣም ብዙ የሚጮህ በጣም ችግር ያለበት ነው። እንዴት እንደገረመኝ እንዴት እንደደነቀኝ ዶክተር ጉባኤ ውስጥ ቁጭ ብዬ ቃለ ሕይወት ቤተክርስቲያን ንብረት አምባ እየተሰበከ ያለ መድረኩን ከፍቶ ጌታ መድረኩ ዝግ ነው፣ ፑልፒቱ ማለት ነው። ከፑልፒቱ ጀርባ ዝግ ነው ግድግዳ ነው። ግን ተከፍቶ ያሳየኝን ምንድነው ብዬ የምልህ አንድን እረኛ የሰባተኛ ክፍል ተማሪ ይሆን እዛ ጋር ነው ያቆምኩት። 1980 ዓ.ም ላይ ሰባተኛ ክፍል ነው ያቆምኩት። ታሪኬን ተናግሬያለሁ። ደጋግሜ መናገር አይጠበቅብኝም። ራእይን በዘመኔ አይቻል አቅም ወንድሞች እናቶች፣ ጉባኤ ውስጥ ቁጭ ብሎ እየተሰበከ ያለ ለመጀመሪያ ጊዜ ህብረት አምባ ቃለ ሕይወት የወጣቶች ፕሮግራም ላይ እየተገለገለ ያለ መድረኩ ተከፍቶ ማለት ነው። መድረኩ ይከፈታል አልተከፈተም እኮ መድረኩ ተከፍቶ ማለት ነው። መድረኩ ይከፈታል አልተከፈተም እኮ መድረኩ ተከፍቶ ራእይ ጉባኤ ውስጥ ቁጭ ብዬ ነው ያየሁት። ራእይ ማለት ህልም አይደለም። ራእይ ከዛ በኋላ 3 ጊዜ አይ ቲንክ አጠቃላይ 4 ጊዜ ራእይን አይቻልም። ህልም አይደለም። ህልምማ ደብተሬን የሞላ ለአገር ለቤተ ክርስቲያን ለግለሰቦች ለራሴም እግዚአብሔር የተናገረኝን ደጋግሜ የተናገርኩት በአገር ውስጥም ሳለሁ ከአገር ውጭም ሳለሁ እዚህ ሶሻል ሚዲያም ላይ ታውቃላችሁ። ለምንድን ነው ይህንን አሁን ኤርሚያስ እንደው የሚሰማው ሰው ስላጣ ሰሚ እንዳገኝ ብዬ የምናገረው አይደለም። ታንጀብል ነው ለማለት ነው። እርኩሳን መናፍስት ይሄ እረኛ እንዴት እነዚህ እጆቹን በሽተኛ ላይ ጭኖ የጌታን ስም ብቻ ስለጠራ እንዴት በሽተኛ ይፈወሳል? ማን ነው ዲናይ ሊያደርግ የሚችል? ሀያት ሆስፒታል ጋር ሞኢንኮ አጥራ አጠገብ ድልድዩ ጋር 1996 ዓ.ም
ያኔ አፈር እየተወሰደ በዛ በሀያት ሆስፒታል ጀርባ ከቀለበት መንገዱ ወደ ሸለቆ አይ ቲንክ አሁን አድዋ ፓርክ ይመስለኛል ተባለው አፈሩ በሚደፋበት ዘመን እኔ ያኔ እዛ እሰራ ነበረ። እዛ አካባቢ ላይ ያኔ በዛ ሳልፍ እዛ ድልድይ ስር ተጥሮ እግሩ በስብሶ አጋንንት ላዩ ላይ በነበረበት ሰው ላይ እግዚአብሔር በሌሊት አምጥቶ ሌሊቱን ሁሉ ገርጂ ኮሪያ ሆስፒታል ፊት ለፊት ላይ በተከራየውበት ቤት ሌሊቱን ሁሉ ሲያስለቅሰኝ ስለዛ ሰው ፊት ለፊት አምጥቶ ደክሞኝ ገብቼ ድካሜን ከሌላ አንስቶ ስለዛ ሰው ሲያስቃትተኛ ያደረ መንፈስ ልብሴን የለበስኩት ልብስ ፓንቴን ሁሉ ጭምር ሳይቀር ሄጄ እንድሰጠው ለቃትተኛ ያደረ መንፈስ ልብሴን የለበስኩት ልብስ ፓንቴን ሁሉ ጭምር ሳይቀር ሄጄ እንድሰጠው ለብሼ የማላቃቸው ልብሶች የለበስኳቸውን ጫማዎች በሙሉ ወስደ ስጠው ብሎኝ በውስጥ ያብርቶ ዘይት ቀብቼ በማግስቱ ወፍ ጭጭ ሲል ሄጄ ጸልዬለት ጠፉን ቆርጬ ወደ ቤት ተመለስኩ። ጠፉን ቆርጬ ወደ ቤት ተመለስኩ። በማግስቱ ስመጣ ያ ሰውዬ እግሩ የበሰበሰ የተላን ወንድሞች ናቶች ያኔ 1900 የምትባል ሞባይል እቺ ኖኪያ ማለት ነው። እሷ መቅረጽ አትችልም እንጂ መቅረጽ ብትችል በቀረጽኳት ነበር። ይሄንን የማወራው ሞይንኮ ውስጥ ያለ እነ ወንድም ንጋቱ ያውቃሉ። ሞይንኮ ሰራተኛ ነበሩ። ያኔ ሀያት ሆስፒታል ውስጥ የነበሩ ያውቃሉ። በሞይንኮ አጥር ስር ሸራ ላስቲክ ለጥፋ እንጀራ ስትሸጥ የነበረች ሴት ምስክር ናት። በዛ ታክሲ ይዞ የነበሩ ኦርቶዶክሳውያን አንቆ ጸበል ነው እንጂ መውሰድ ሲሉ የነበሩ በሙሉ እግዚአብሔር እዛው ጋር እርኩሱ መንፈስ ከላዩ ላይ ሲያስወጣለት ነበሩ። ምስክሮች ናቸው። አደባባይ ላይ እኮ ነው ብዬ የምልህ አደባባይ ላይ አይደለም ጉባኤያችን ውስጥ ሰው መጥቶ አይደለም፣ አደባባይ ላይ በልዑል እግዚአብሔር መንፈስ ምሪት ለዛ ሰው ማለት ነው። ያ ሰው ተነሳ ዳነ። ምስራቅ አጥቢያ መሰረተ ክርስቶስ ቤተክርስቲያን እንዲያዝ ነው የሰጠሁት። እውነት ነው። ኦርቶዶክሳውያኑ ራሱ እንኳን የሚያላግጡ ኤርሚ ስትሰብክ ትጣፍጣለህ ንግግር ብለህ ያልከው ማነው? ንግግሬን ያጣፈጠው ተግሳጽህ እንኳን ደስ ይለናል ብላችሁ ያላችሁ ወንድሞች የእኔ ተግሳጽማ አነካክቶ ነው የሚጥልህ። አውቀዋለሁ እኔ ራሴ የስንፍና ንግግሬን ይቅርታ እየጠየቅኩ ነው እንጂ የምቀጥለው ራሱ ቁጣውን ሁሉ እንወደዋለን ብላችሁ ያላችሁ ወገኖቼ በጣም ብዙዎች ናቸው። እልፍ ማለት በአባቴ ፊት፣ በእናቴ ፊት፣ በአያቴ ፊት አብሬያቸው በቀደስኳቸው ሰዎች ፊት አውድማ ላይ ቁጭ አድርጌ ስናገር በስልጣን የራሴ አጎት የኦርቶዶክስ ቄስ ሆነው ምኑን ነው ግን ያበሉ ልጅ አለ። ምንም እኮ ልንይዝ አልቻልንም። እሳተ መለኮት ሆንክብኝ ብሎ ያለኝ ቃል አረሳው። ምኑን ነው ያበሉ ሲል ይሄው ይሄንን ያበሉኝ አልኩት። እየተናገርኩ ያለሁትን ነው ያበሉኝ። ምንድነው ጌታ ኢየሱስ ምስክር ምንድነው ያበሉህ? እንትን እኮ ሆንክ ማለት እሳተ መለኮት ሆንክብን አለ። በጣም ደስ ከሚለኝ ነገር ዶክተር ማለት ታስታውሳለህ? አሁን ትንሽ ጦርነት ስለሆነ እንጂ በጣም ደስ ከሚለኝ ነገር እግዚአብሔር ራእይ ያሳየኝ በተወለድኩበት ቤት ላይ የዛሬ 15 ዓመት የተባዘተ ጥጥ የሚመስል ሰማያት ተከፍቶ ደመና መጥቶ የኛ የገጠር ቤት ቆርቆሮ ቤታችን የከብቶቹ በረት እንዳለ ሳር ቤቱን በሙሉ ወርሶት ስጮህ የተለደለደ ዘይት ሆኖ ተቀየረ። ደመና አየው ነበረ በራእይ ልድልድ ያለ ዘይት ሆኖ ጌታ ሆይ እያልኩ እየጮህኩኝ በጣም የሚገርመው ያ ደመና እንደተተከለ በእኔ እናት በእኔ አባት ኤርሚያስ እትብቱ በተቀበረበት መሬት ላይ የመሰረተ ክርስቶስ ቤተክርስቲያን እዛ ገጠር ተተከለች። ምስክር አይደለ ዶክተርዬ? ቪዲዮ አሳይቼ ከፈለግን እናሳያለን። ቴንክ ዩ ሎርድ ጌታዬ። በህይወት እያለሁ ማለት ነው። አርባው አውራጃ በጣም አደገኛ የሆነ ቀበሌ ነው። እዛ ቦታ ላይ ማንም ቸርች የለም። ማንም የአሩሲ እመቤት የምትባለው ልጅ በርቀት ላይ ያለችው ማንም ሪሞት ኤሪያ ነው። ማንም ቸርች እዛ አይገባም። መሰረተ ክርስቶስ ቤተክርስቲያን ገባ። አሁን የእኔ አባትና እናት ቆርቆሮ ላይ ነው መስቀሉ የሰቀለችው። አየው ጌታዬ፣ ያን ደመና አሳየኝ በራእይ። ለካ ቤተክርስቲያን ሊፈት ነው ክብሩ ነው። ይሄንን አይነት ስጦታ፣ ይሄንን አይነት እጅ፣ ይሄንን አይነት ማዳን እግዚአብሔር እያደረገ በዘመናችን ገጠር ውስጥ ያሉ በዚች ቤተክርስቲያን ያሉ እኔው ቤት ላይ ነው ኮንፈረንስ የተካሄደው። ቪዲዮ ማሳየት ካለብኝ ላሳይ እችላለሁ። ከተፈቀደልኝ ያሳያለሁ። መሰረተ ክርስቶስ ቤተክርስቲያን የመጀመሪያ ኮንፈረንስ ያደረገችው የኔ እናት አባት ትውልዴ ቀያችን ላይ ማለት ነው። የመጀመሪያው ኮንፈረንስ እኔ ቤት ላይ ጌታ እንዳሳየኝ እንደዛው ሲወርድ እንዳሳየኝ ደመናው እዛ። ቴንኪው ጌታዬ፣ ቴንኪው ጌታዬ። አይሁዳውያን እንኳን ራሱ የሚቃወሙ የነበሩ ለምን ወደኛ ሃይማኖት አትመጣም ገርዘንህ ለምን አትገባም ብላችሁ ያላችሁ ይሄ የምትለውን ተውና ና ወደኛ ተውና ብላችሁ ያላችሁ አላችሁ አይሁዳውያን ወገኖች፣ ቤተ እስራኤላውያን ዊላቪ እንወዳችኋለን፣ እወዳችኋለሁ በግሌ። ይሄን የምትለውን ነገር ተውና አንተኛ ጋና ብሉይ ኪዳን ስታስተምር በጣም ደስ ትላለህ፣ እንሰማለን፣ ግን እንትንህን እንቁረጠው። ኦልሬዲ ተቆርጧል ከላይ ግን ያለውን በሙሉ ታስወግዱት ካልፈለጋችሁ በስተቀር ማለት ነው። እመጣለሁ አልኳቸው። እመጣለሁ፣ የምትቆርጡትን ካለ ቁረጡ፣ ግን ኢየሱስን ይዤው ነው የምመጣው ያልኳቸው። ጌታ የአብርሃም አምላክ ምስክር ነው። አዎ ኢንቫይት አድርገውኛል። ጌታ ኢየሱስ ምስክር ኢንቫይት አድርገውኛል። ና ወደኛ ወደ ይሁዲነት ነው መግባት ያለብህ አንተ። ታናክን የምታስተምረው በጣም ደስ ትላለህ፣ ና እኛ ጋር ብለው ማለት ነው።
አላልንም ብሎ የሚል የለም። እነዛ እንደዛ ያሉ ሰዎች ዛሬ በኔዎች ጌታን ተቀብለው ዛሬ ጌታን የሚያመልኩ ሰዎች አሉ። በደንብ ይሄን ብራዘር በደንብ እዩኝ። ፕሮፌት ማጋኔ ጄሪዬ ማጋኔ ባምንዬ ማጋኔ ጌድዬ ማጋኔ ረረ ማጋኔ ላላባ ላላዊ ከርሲ ነው። ሲስተርዬ ቆንጅዬ ነሽ፣ አፍንጭሽ ተልካካ ነው፣ ወገብሽ 8 ቁጥር ነው። 2 ከወለድሽ በኋላ እንደ ንግድ ባንክ ክብ ትሆኛለሽ። ኢየሱስ ጌታ ዘበኛ ነው ያለ ሰው እያበድን መሳቂያ ሆነን በቃ ለአእምሮ የሚመች አገልግሎት የሚል እኮ አለ ቃል ውስጥ አይደል? አንዳንድ ጊዜ ሰዎች ወደ ወንጌል እንዳይመጡ እንቅፋት የሆኑ ሰዎች በቸርች በአጥቢያ ቸርች መድረክ ላይ የሚያብዱና በየመንገዱ የሚያብዱ ናቸው። እነዚህ ሰዎች ለብዙ ሰው መሰናክል ሆነዋል። አሁን ከፍቼ ባሳያችሁ በጣም ትናደዳለህ። እንዲህ አይነቱ ሰው ነው ወንጌል ሊሰብክ ነው የወጣው። እንደ ድመት ይጮሃል፣ እንደ ውሻ ይጮሃል። መንገድ ላይ እኮ ነው አዲስ አበባ መገናኛ ላይ የኔው የቅርብ ሰው ማዜ ታቋለሽ ንጌ እንደውም አንዴ እጅ ጭኖ ጸልዩላታል። አሁን ድጋሚ መጸለይ ይኖርብናል። እምሬ እኮ ነው። እኔም አይቆጨን ለመሰለ ብዙ አመት ሰው አልተናገራቸውም። ቸርቾች ዝም ብለው ነው ያለው። ለብዙ አመት ግን ተናግሬያለሁ። ብጠላም ተቃዋሚ ብመስልም አንተ መንፈስ ቅዱስን ትቃወማለህ፣ ይሄ እብደት ጩኸት ነው እነሱ መንፈስ ቅዱስ የሚሉት እንደዛ እየተባለ ግን እናገር ነው። ማይቆጨኝ ለዛ እና በጣም ነው የሚያስደነግጠው። አሁን ያንን አይቶ ሰው ወደ ጌታ እንደማይመጣ እግዚአብሔር ይርዳው። እኛም መቼስ ፈልገን አልመጣንም፣ አብዝለ ጠራን ነው። ግን እንደ ሰው እንደ ባላምሮ ስታስብ ግን ያን አይቶ ሰው ወደ ጌታ ይመጣ። ምን ነው እኔ ጤነኛው ሰውዬ መጥቼ እንዳንተ ልበድ ወይ ነው የሚለው። በቃ ሰው ደግሞ እንትን ይለዋል ከስር አይዞ ወንድሜ ኑሮ ውድነቱ ገና ሰውን ሁሉ ያሳብዳል፣ አይዞ ይሉታል። እንኳን በወንጌል ሊያምን ቀርቶ ማለት ነው። ጴንጤው ደግሞ ከስር ኧረ በእናታችሁ አታሰድቡን፣ ኧረ እንደዚህ አይነቶቹ ናቸው። ምናልባት እግዚአብሔር አእምሮ ካልሰጣችሁ እናንተ ኃይል ነው ልትሉ ትችላላችሁ። እግዚአብሔር የሁከት ታውቃለህ? ሁከት ማለት እሺ። አሁን ብፁዕ አምላክ ከፈለክ በእውቀት እኔ እናንተ ነው አፈን እንዳትከፍት አንተ ይቆማጣል ልጅ የከካም ልጅ አረ በማርያም ረግጥ አንተ ከተማና ደሜ አንተ የሴት ልጅ ያሳያለሁ አንተ በአካል ላገኘው በምን ፈቀ አረ ሉክ መንበር እንበልላችሁ፣ ነጩ መንበር የማርቆስ መንበር እንበልላችሁ ወይስ የሙስሊሞች መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ የደርግ መንበር እንበልላችሁ? ውጥንቅጡ የወጣ መንበር አይደለም፣ ሊያስመካ አይደለም፣ ደረት ሊያስደፋ አንገት ለሚያስደፋ መንበር ማለት ነው። ኦርቶዶክሶች ጠንካራ 3 ካርድ አላቸው። በእነዚህ 3 ካርዶች አታሸንፏቸው። በጥምቀት ዙሪያ፣ በጌታራ ዙሪያ፣ በአፖስቶሊክ ሴንሴሽን ዙሪያ ከየትኛው ማስረጃ አላቸው። ከቤተ ክርስቲያን ታሪክ ላይ ማቅረብ ይችላሉ። ከአፖስቶሊክ ፋዘር ማቅረብ ይችላሉ። የዚህ እንግዲህ ሐሳብና መረዳት ይዤ በጥምቀት ዙሪያ ከነሱ ጋር ዲቤት ልገባ አልችልም። ማን ነው እየጨቀጨቀ ያለው እዚህ እየደወለ? የሆነ ሰው አለ ወግቼዋለሁ። እንዲህ እየሳክ ዘመን ይለቅ። ምን አይነት ሰው ነው? ከአገልግሎት መስጫ ክልል ውጭ አደረኩት። አሜን። ከገባችሁ አሜን በሉ። እንዴ ረፊ በሏት፣ ጨምሩላት። ይኸው እግዚአብሔር የቀባይ ምስክር። ወይ ወደዛኛው እንዳትሆን ወደ ባሏ፣ ወይ እዚህ ጋር ተረጋግታ ሰው ሁሉ አውቆላት እንዳትኖር፣ ወደዛ ጋር እናታን ገብቷችኋል። ስለዚህ ንዝንዝ እውነት ነው። እግዚአብሔር ሴት ጭቅጭቅ ልምጣ ይላል። እውነት ነው። አለገራ እውነት ነው። ወግቼለታል። ማግባት አለብኝ ብዬ ነው። አላገባሽ? አላገባም።
ደግሞ አሪፍ ቀን የመጣሽ የስ ዛሬ በቃ የመጨረሻ ብዬ ነይ ተከተኝ ዝም ብለሽ ተንቢ ገና ነው ልተንብይ ስሚ አሁን ለፕሮቴስታንቶች እንግዲህ ጥያቄ ያለኝ ቀለሜ አይተንፍሱ በእናንተ ቤት ብዙ ጊዜ እንግዲህ እኔ ወንጌል ሲያስተምር አይቼው አላውቅም። እንደዚሁ ተገለጠልኝ። ገድላት ላይ በኦርቶዶክስ ተዋህዶ ቤተክርስቲያን እንደው አስተምሮት ላይ ተለጥፎ እንደውም ቤተክርስቲያኒቷ የምታስተምረው ታስተምራለች ብሎ ማያወራ የማታስተምረውን ግን ይህንን ታስተምራለች እያለ ዘላለም ዓለሙን ቤተክርስቲያናችን ላይ የስድብ ቃል አፉን ሲከፍት ቅርሻቱን ሲያቀረሻ የሚውል ግለሰብ ነው። እናንተም ደግሞ 1000 ከ1000 በላይ ሆናችሁ ቁጭ ብላችሁ በቲክቶክ ፕላትፎርም ላይ የምትከታተሉት ናችሁና እንደው እሱ ገድላትን እየተቸ ራሱ በቁም እያለ ይሄ ትንቢት ይሄ ራእይ ይሄ ገድል ተፈጸመ በኔ ህይወት ላይ እያለ ይናገራል። ያው ገድል ማለት እንግዲህ መጋደል ነው። እሱ እንኳን የተጋደለለት እምነት ያለ አይመስለኝም። እንግዲህ በስሙ በክርስቶስ በስሙ ምን አድርጓል የሚለው እንግዲህ ህይወቱ ያስተምራል ካላችሁ ይሄው ይሄ ህይወት ነው። እንግዲህ የሌላ ቤተ እምነትን ማንቋሸሽ፣ የሌላ ቤተ እምነትን መሳደብ እንደው ጤናማነት አይደለም። በነገራችን ላይ ኦርቶዶክስ ተዋህዶ ቤተክርስቲያን እናት የሆነችውን ቤተክርስቲያን ሌላ ወጥቶ አፉን ቅርሻቱን ሲያቀረሽ የእናንተ እምነት የሚከብር የሚመስላችሁ የምትደሰቱ ኦርቶዶክስ ተዋህዶ ስትሰደብ ክብሯን በአደባባይ ላይ ወጥቶ ክብሯን የሚነካ ነገር ሲናገር ስትሰሙ ደስ ካላችሁ ይሄ ጤናማነት አይደለም። ይሄ ከሰይጣን ወገን ነው። የትኛውም ቤተ እምነት ሲሰደብ ስትመለከቱ ደስ የሚላችሁ ከሆነ የጤናማነት አይደለም። የእናንተ ቤተ እምነት እንዲከብር መጀመሪያ የሌላውን ቤተ እምነት ማክበር መቻል አለባችሁ። እንግዲህ የተለያዩ ቪዲዮዎችን እንደተመለከታችሁት ነው። በአደባባይ የተናገሩትን እንኳን መልሰው ሲጠየቁ የሚሸመጥጡ ናቸው። በአንድ ራስ ሁለት ምላስ ናቸው። እስቲ የራሳችሁን ቤት ተመልከቱ። በእንደዚህ በዝላይ ነው ወይ የሚከበረው? ይሄ ክርስቶስ ይከብርበታል ወይ? እንደው ጌታ መንፈስ ቅዱስ በእንደዚህ አይነት መንገድ ነው ወይ መገለጫው? ከእግዚአብሔርስ ወይስ ከአጋንንት? ይሄ ጅማሬው ነው። በነገራችን ላይ ከዚህ በኋላ እንደ አንድ ፕሮግራም አድርገን እንግዲህ በቤታችሁ ምን ያህል ጉድለትና ክፍተት እያለ አንዱን ከአንዱ እያያያዝን እንግዲህ እናንተ እንድትማሩበት ብቻ መዝለፍም አይደለም እናንተ እንድታውቁ ቢያንስ እንኳን እንድትነቁ የምትነቁ ካላችሁ ነቅታችሁ ጥያቄ እንድትጠይቁ። ስለዚህ ቤተክርስቲያንም ለማወቅ ከፈለጋችሁ ከነ ቀለሜ አይተንፍሱ ጋር ሄዳችሁ አይደለም የምትጠይቁት። እስቲ ቤተክርስቲያኒቷ እውቅና የሰጠችው መምህራኖች አሉ። የቤተክርስቲያኒቷ አስተምሮት ምንድነው የሚለው በቤተክርስቲያኗ ሆኖ የሚያስተምር መምህር የትኛውንም መምህር ጠይቁ። እንግዲህ እኛ ስለ ገድላት ስለ ድርሳናት ስንናገር እንደ ዶግማ አድርጋችሁ ገድላት ላይ የተጻፉ በጠቅላላ ምንም ሕጸጽ የሌለበት ነው እመኑ ብላ አይደለም ቤተክርስቲያናችን። ከዛ ቅዱስ ሕይወት ተምራችሁ የክርስቶስን ተላዊ ፍኖት የክርስቶስን መንገድ ተከተሉ። ክርስቶስ ያስተማረው ይሄ ነው። እንግዲህ መጽሐፍ ቅዱስ ላይ ራሱ ገድል አለ እኮ። እንደዛ ካላችሁ መጽሐፍ ቅዱስ ላይ የሐዋርያት ስራ አይደለ? የሐዋርያት ስራ ማለት የሐዋርያት ስራቸው የተገለጠበት ነው። ያ ማለት ክርስቶስ አልተገለጠም ማለት ነው። ገድላትን ድርሳናትም ስንናገር ደግሞ ገድለ አቡነ ተክለ ሃይማኖት ማለት ደግሞ አቡነ ተክለ ሃይማኖት በህይወት እያሉ በአጸደ ስጋ እያሉ ያደረጉት ስለ ክርስቶስ ወንጌልን የሰበኩት ማን እንዲማር? ምዕመናኑ እንዲማር በዕለተ ዓርብ የተሰጠንን ቤዛነትን ላይ ገብቶ ማንም ፍጡር ይስተካከላል ብላ ቤተክርስቲያናችን አታስተምርም። እናንተ ጋር ግን እነ ቀለሞ አይተንፍሱ የህይወት ገድላቸውን ወጥተው ጌታ እንደዚህ በዝግ ቤት ውስጥ እንዲሲያርግልኝ ሲሉ ይሄ ልክ ነው። አቡነ ተክለ ሃይማኖት በኢየሱስ ክርስቶስ ስም ድውያንን ፈወሱ ስንል ኢየሱስ ክርስቶስ ቃል ኪዳን ሰጣቸው ስንል የእናንተ ልክ አይደለም። የትኛው ነው የሚያበራ ህይወት? ጥያቄ ለእናንተ ነው። ለዚህ ቻናል አዲስ እንግዳ ሆናችሁ ከመጣችሁ ሰብስክራይብ በማድረግ ቤተሰቡን ትምህርተ ወንጌልን እንማራለን። ይህ ፕሮግራም የሚቀጥል ይሆናል። በዚህ አይቆምም። የተለያዩ ቪዲዮዎችን እያቀረብኩላችሁ ፕሮቴስታንት ቤተ እምነትም የሌላውም ቤተ እምነት
ላይ ያሉትን ነገሮች ሐሳብ አስተያየት እንሰጥበታለን። እንግዲህ እናንተ በፕሮቴስታንት ቤተ እምነት ያላችሁ ተመልክታችሁ ብትማሩበት መልካም ነው። እንግዲህ መጽሐፍ ቅዱሳዊ ማስረጃ አለን የምትሉ ከሆነ ክፍት ነው ሚዲያችን። ጥያቄዎችን ይዘን እንቀርባለን። ለምንጠይቀው ጥያቄ እናንተም ምላሽ ትሰጣላችሁ። ለኛም ቤተክርስቲያናችን ላይ ጥያቄ የሚፈጥርባችሁን በጠቅላላ እንመልሳለን። ይህንን ቪዲዮ ሁሉም እንዲማርበት ሼር አድርጉት። ለወንድሞቻችሁ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።